ዘርፌ ከዚህ ሁሉ ጀርባማ እነ ሱራፌል ይኖሩበታል እያለች ትገኛለች። ሬሳውንም አውጥታ ቀብረዋለች። ሉላም ሬሳው ወዴት ሄደ እያለች እየጠየቀቻት ነው። ስለ ሬሳው ምን አስጨነቀሽ እያለች እየተፋጠጡ ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የቤዛን ድራማ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ባለፈው ክፍል ለማስታወስ ትንሽ ልንገራችሁ። ማፊያዎቹ ወደ ቤት እንደገቡ ማፊያ መስለው ሱራፌልና ታዴ እንደገቡ ነበር ክፍሉ የተጠናቀቀው። እነሱም እንደገቡ ቤቲንና ሉላን አፋቸውን አሽገው እጃቸው ወደ ኋላ አስረው ዘርፌን ደግሞ እጅግ ሲያስፈራሯት ነበረ። እሷንም ሬሳው የት አለ? የወንድማችን ሬሳ የት ወስደሽዋል? 40 ሚሊዮን ብር የት አለ? እቺስ እህትሽ ምን ትሰራለች? ብላ ሲጠይቋት እቺ እህቴ ሳትሆን ሰራተኛዬ ናት በማለት ትመልስላቸዋለች። እሷም ሰራተኛሽ አንቺን የምትመስል ነው እንዴ ፈልገሽ የምትቀጥሪው? ብለው ይሏታል። እሷን እንደፈለጋችሁ ማድረግ ትችላላችሁ ሰራተኛዬ ናት በማለትም ከመለሰች በኋላ አሁን 40 ሚሊዮኑን ብር ጓደኛዬ ገብቶ ይፈልግ በማለት ሱራፌልም ወደ ውስጥ ገብቶ ብሩን ይፈልጋል። ብሩንም እየፈለገም ባለበት መጀመሪያ ከሉላ ጋር ብዙ ልጆች እንደሚወልዱ እያሰቡ ባለበት እሱም ትዝ ይለዋል። ወደ ክችንም ሲገባ ደግሞ ቁርስ ስትሰራለት ያሳለፉት ጊዜ እጅግ ደስ እያለው እየተናደደም ይሄ ነገር ህልም ሆኖማ በፍጹም አይቀርም፣ እግዚአብሔር በፈቀደበት ሰዓት ሁሉም ነገር ይስተካከላል በማለትም ሱራፌል እያየ እሱ ብሩን ፈልግ ብሎት ነበረ። ቤት ውስጥ ዞር ዞር እያለ ይገኛል። ሆኖም ጓደኛዬ 40 ሚሊዮኑን ብር ሊፈልግ ገብቶ ጠፍቷል። ጓደኛዬ እስካሁን ብሩን አላገኘውም መሰለኝ። አንቺ 40 ሚሊዮኑን ብር የት አስገብተሽ ነው? ይሄን 40 ሚሊዮን ብር ቶሎ ብለሽ ካላመጣሽ እያሏት ነው። ሬሳውንም እስካሁን ድረስ እንዲሸት ለምንድን ነው እዚህ ያቆየሽው? ሬሳውንም እንድትቀብሪው እንፈልጋለን፣ ብሩንም እንድታዘጋጂ በማለት ይጠይቃታል። እሷም 40 ሚሊዮን የሚያወጣ ብር የለኝም፣ ብሩም ስለ ሬሳውም ሆነ ስለ ብሩ ምንም የማውቀው ነገር የለም። ስለዚህ ጌጣጌጦች አሉኝ፣ ቢያንስ እሱን ልስጣችሁ በማለትም ስትል ጌጣጌጦቹ 40 ሚሊዮን የሚያወጡ ናቸው ወይ? 40 ሚሊዮን ነው የወሰድሽው? በማለትም ሲሏት በፍጹም እኔ አልወሰድኩም በማለት ትመልሳለች። ቶሎ ብለሽ ይሄንን ብር የማትሰጭም ከሆነ አሁን ለመያዣ እቺ አንቺን የምትመስለዋን ይዘን እንሄዳለን። 40 ሚሊዮኑን የማታመጪ ከሆነ ግን የምናደርገውን እኛ እናውቃለን። ስሜን የምታስታውሽ ከሆነ ስሜን ንገሪኝ ብሎ ይላታል። ስሙ ቆንጨራም እንደሆነና እንደሚቆራርጣትና እንደማይለቃት እጅግ እያስፈራራት ነበር። ስለዚህ አሁን እሷን ይዘን እንሄዳለን፣ ብሩን ለሁለተኛው አዘጋጅተሽ ጠብቂን በማለት ጥሏት ይሄዳሉ። ቲጂንም እንደዛው አግተዋት መኪና ውስጥ ካስገባት በኋላ ማክሳቸውንም ከለቀቁ በኋላ ጭራሽ ወደ ሞት ቀረብሽ፣ አርፈሽ አልቀመጥም ብለሻል ብለው ሲሏት ምን እያደረጋችሁ ነው? እኔ ከመጀመሪያ ቀን ጀምሮ እጃችሁ እዚህ ውስጥ እንዳለ ጠርጥር ያለውኝ። ስለዚህ እኔ አብራችሁ ነው መስራት የምፈልገው በማለት ስትል ሉላን እንዳስፈራራሻት አሁን ቀጥታ ወደ ሞት ነው የምትሄጂው፣ ከዚህም በኋላ ማንንም አታስፈራሪም በማለትም ሲሏት እኔ መሞት አልፈልግም፣ እኔ ይህንንም የተናገርኩት የብር እጥረት ስላለኝ ብር እንድትሰጡኝ ስለፈለግኩኝ ነው። ትንሽ ብር ስጡኝና እኔ እስከ ዕለት ሞቴ ራሱ ምንም አይነት ነገር አልናገርም ብላ ትላለች።
እሱም የት ኖረሽ ነው የምትናገሪው ትሞቻለች ሲላት ያኔ ሉላ በቤቷ አደናግጣ ስታኖረኝ ክልስልም ሰታኝ ግን እኔ ደግሞ አሻፈሬን ብዬ ትቻት በሄድኩበት የምበላ ሁሉ አጥቼ እዛ ክፍል ውስጥ እንደዛ የምተኛውን ትቼ ጎዳና ላይ ካርቶን አንጥፌ እስከመተኛት ድረስ ደርሻለሁኝ። ስለዚህ አሁን ላይ ያችን መናጢ ዜሮ እስክትቀር ድረስ ከእናንተ ጎኖኜ እሰራለሁ በማለትም ትላቸዋለች። አሁን አርፈሽ ተቀመጪ፣ ምንም የምትሰሪው ስራ የለም ትሞቻለሽ ይሏታል። እሷም እጅግ አድርጓ የሚያሳዝን ነገር ስትነግራቸው እሺ በቃ እስከዛ ድረስ አርፈሽ ተቀመጪ፣ እስከዛ እኛ ጋር ትቆያለሽ፣ ወዴትም አትሄጂም በማለት ይነግሯታል። እኔም እኮ እንደማታደርጉት እንደምታዝኑልኝ አቅ ነበር ትላቸዋለች። እሱም እሺ በቃ በማለት ወደ ቤት ይወስዷታል። ሉላ ጋም ወስደዋት እጆቿን አስረው ከሉላ ጋር እንድትቀመጥ አድርገዋት ሱራፌልና ታዲም ይወጣሉ። ከወጡም በኋላ እኔ እየፈራው ነው፣ ሉላ እስካሁን አልደወለችልኝም፣ ብቻ ሌላ ችግር እንዳይፈጠር ሲል እንዴ ለምን ትፈራለህ? በስተመጨረሻ አሁን ደግሞ ምን አይነት ነገር ውስጥ ገብተህ ነው እያለውም እያበረታታው ነው። ሱራፌልም እንደዛው እያወራው እያለ ዘርፌም እነሱ እንደወጡ ሉላን ቶሎ ነበር የፈታቻት። ቶሎም ፈታ። ሉላም በጣም እንደደነገጠ ሰውና እንደፈራ ሰው ስታስመስል ነበር። አሁን ሄደዋል፣ በቃ አትፍሪ፣ ምንም እንትን አይልም ብላ ስትል አሁን ቤቲ እህትሽ እንዳልሆነች ሲያውቁ ብቻ ነው የመተው እንዳያግቱኝ በማለት ትላታለች። ገና ደግሞ 40 ሚሊዮን ብር አንቺንም ለማስፈታት ልከፍል ነው ወይ እኔ ጌት አመጣለሁ ብላትልና ይሄ ሁሉ የሚያደርገው ይሄ ሮቤል ዶክተሩ ነው እንዲህ የሚያደርገው አይደለም። ስለዚህ ይህንን ዶክተር መጀመሪያ ስትጠቂው እኔ አልወደድኩትም ብላትላለች። አዎ ይሄ ዶክተር ይሆናል፣ እኔ ራሱ እየጠረጠርኩት ነው፣ እንዴት ነው ከነኚህ ጋር የሚገናኘው በማለትም ትናገራለች። እሷም አሁን ሄጄ ለሮቤል ማስጠንቀቂያ እነግረዋለሁ ብላ ሮቤልንም ዶክተሩንም እንዳገኘችው ትግስ ብላ ነበር። ዛሬ ምን ሆነሻል በማለት ሲጠይቃት አንተማ እንደዚህ አክስቴን እንደምታደርግማ በፍጹም አልፈቅድልህም፣ ብጠላት እንኳን እንዴት 40 ሚሊዮን ብር እንዲህ ይገኛል እንዴ እያለች ምን እያወራሽ ነው ዛሬ ያለሽው ቢላትም ምን እያልክ ነው አንተ ራስህ ለምንድን ነው እንደዚህ ያደረግከው ምናምን እያለችው እያስመሰለች ካሁን ወዲህ ከኔ ጋር አትቀጥልም፣ እንዴት እንደዚህ ታደርጋለህ በማለትም ትቆጣዋለች። እሱም እሺ ምንድን ነው አልገባኝም ዛሬ ሲል እሷም ወደ ቤት ትመለሳለች። ቤትም ተመልሳ ከዘርፌ ጋር በተቀመጡበት ሰዓት ዘርፌም ይሄን ነገር እንዴት ሊያደርግ ቻለ? እኔ ይህን ዶክተር መጀመሪያ መቅረብ አልፈለግኩም ነበረ፣ እንዴት ሆኖ ነው ይሄ ነገር የተፈጠረው ስትል አዎ እኔ ራሱ ሳላቅ ነው ፍቅር የያዘኝ፣ እንዴት ይህንን ያደርጋል በማለትም ትናደዳለች። እሷም ይሄን ነገር እንዴት እሱ ብቻ ሊያደርግ ይችላል? ሌላ ሰውም እጅ ሊኖር ይችላል። እነሱስ እንዴት ሌላ መኪና ውስጥ ገብቶ ነው ብለዋል። ስለዚህ ምናልባት ሱራፌልስ ቢሆን ስትል ሱራፌል ሊሆን አይችልም ብላ ሉላ ስትመልስ ለምንድን ነው ለእነሱ የምትደግፊው ብላ ስትል አይ ከእነሱ ጋር አይደለም ግን እኔ ራሱ እንዴት አልመጣልኝም እና አልጠረጠርኩም እያለች ነው።